ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያለን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ሜጀር ጀነራል ኡባንታ ባተኮር ዛሬ ማለዳ በአገዛዙ ሰራዊት ላይ በፈጸመው መብረቃዊ ጥቃት ድል መቀዳጀቱ ተገለጸ። እዙ የአገዛዙን ሰራዊት በመደምሰስም በርካታ ክላሽንኮቭ መሳሪያ መታጠቁም ተሰምቷል። በአንዳቤት ከተማ ውስጥ በተፈጸመው በዚሁ የከተማ ውስጥ ኦፕሬሽንም 3 የአገዛዙ ወታደሮች መሞታቸው ታውቋል። ተጨማሪውን ይዘናል። ከጋሸና ወደ ገረገራ ሊሻገር የነበረውን የአገዛዙ ሰራዊት መስመር በመቁረጥ በተፈጸመ ድንገተኛ የደፈጣ ጥቃት ምኒልክ ዕዝ ድል መቀዳጀቱን ወታደራዊ መረጃዎች አመለከቱ። በጋሸና አፍንጫ ስር በተፈጸመው በዚህ መብረቃዊ ኦፕሬሽን የፋኖ ኃይሎች ያሳዩት የመረጃ ልዕልናና የጠላትን እንቅስቃሴ ማክሸፍ ስልት በሰሜን ወሎ ግንባር ላይ ያለውን ወታደራዊ በላይነት ያረጋገጠ መሆኑ ታውቋል። ተጨማሪ የግንባር መረጃ ይዘናል። የሀገሪቱ የፍትህ ስርዓት የፖለቲካ ቁማር መጫወቻ በሆነበትና በህግ ሽፋን ንጹሐን በሚታፈኑበት የብልጽግና መዋቅር ውስጥ የአማራ የህሊና እስረኞች የመጨረሻው የሰብአዊ መብት ጥሰት ሰለባ መሆናቸው ተገለጸ። በአንድ በኩል እነ ክርስቲያን ታደለ በፍርድ ቤት አዳራሽ ውስጥ ፍትህ መከልከላቸውንና በጠባብ ክፍል ውስጥ መታጎራቸውን እየጮሁ ባለበት፣ በሌላ በኩል ደግሞ የዋስትና መብታቸውን የተከለከሉት እንደ ሲሳይ አውግቸው ያሉ የግፍ እስረኞች የደህንነት ኃይሎች እስረኛ መደረጋቸው ተሰምቷል። አገዛዙ እስረኞቹንም ለፖለቲካ ፍጆታ እየተጠቀመባቸው መሆኑ ተገልጿል። ዝርዝሩን ይዘናል። የኢራን ድሮኖች የኩዌት አውሮፕላን ማረፊያ ላይ ጥቃት መሰንዘራቸውን ተከትሎ እስካሁን ድረስ የሀገሪቱ በረራ መቋረጡ ተነገረ። የአሜሪካ ጦር በበኩሉ ኢራን ወደ ሆርሙዝ የተኮሰችውን 4 ድሮኖች መትቶ መጣሉን አስታውቋል። ባህሬንም ሌላኛዋ የኢራን ሰለባ መሆኗ ታውቋል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ሜጀር ጀነራል ኡባንታ ባተኮር ዛሬ ማለዳ በአገዛዙ ሰራዊት ላይ በፈጸመው መብረቃዊ ጥቃት ድል መቀዳጀቱ ተገለጸ። እዙ የአገዛዙን ሰራዊት በመደምሰስም በርካታ ክላሽንኮቭ መሳሪያ መታጠቁም ተሰምቷል። በአንዳቤት ከተማ ውስጥ በተፈጸመው በዚሁ የከተማ ውስጥ ኦፕሬሽንም 3 የአገዛዙ ወታደሮች መሞታቸው ታውቋል። ዝርዝሩ እንደሚከተለው ይቀርባል። በብልጽግናው አገዛዝ ላይ ሳይታሰብ የሚፈጸመው የከተማ ውስጥ ኦፕሬሽን በአገዛዙ ላይ ከፍተኛ ጫና እያሳደረ እንደሚገኝ ይነገራል። ሰርጂካል ኦፕሬሽን በመባል የሚታወቀው ይህ የፋኖ ዘመቻ የአገዛዙ ሰራዊት የህይወት መስዋዕትነት እንዲከፍል ከማድረግ ባሻገር በርካታ የጦር መሳሪያ ገቢ እንዲሆን በማስቻል ላይ ነው። የእንዳቤቴ ብርጌድ የሰርጂካል ኦፕሬሽን ምድብተኞችም በዚህ አግባብ መሰረት በወሰዱት እርምጃ 7 የአገዛዙ ወታደሮችን በመደምሰስ 8 ክላሽንኮቭ መሳሪያ ማርከው መታጠቃቸው ተሰምተዋል። በአፋብን በላይ ዘለቀ እዝ ሜጀር ጀነራል ኡባንታ ባተኮር ጉና ክፍለ ጦር ስር የሚገኙት የእንዳቤት ብርጌድ የሰርጂካል ኦፕሬሽን ምድብተኞች ዛሬ ግንቦት 29 ቀን 2018 ዓ.ም ማለዳ በፈጸሙት መብረቃዊ ጥቃት የጠላት አከርካሪን ሰብረው አንጸባራቂ ድል መቀዳጀታቸውን ክፍለ ጦሩ በላከው መረጃ አስታውቋል። የእንዳቤት ብርጌድ የሰርጂካል ኦፕሬሽን ምድብተኛ አርበኞች ሊመከት የማይችል የከተማ ውስጥ የውጊያ ስልትን በመጠቀም ዛሬ ማለዳ ላይ በእንዳቤት ወረዳ ውስጥ በወሰዱት እርምጃ 7 የብልጽግና ወታደሮችን የደመሰሱ ሲሆን ከሟቾቹ መካከል የሻምበል አዛዡና ሌሎች አመራሮች እንደሚገኙበት ተረጋግጧል። በተጨማሪም 8 ክላሽንኮቭ መሳሪያ፣ 1 አብራራው መሳሪያና 2 የደረት ትጥቆች ከሌሎች ወታደራዊ ቁሳቁሶች ጋር በአርበኞቹ ቁጥጥር ስር ሲውሉ 1 አድማ ብተና አባልም እጅ ከፍንጅ መማረኩ ታውቋል። የጠላት ኃይል ከወደ ፋኖ የተሰነዘረበትን መብረቃዊ እርምጃን መቋቋም ባለመቻሉ ሙትና ቁስለኛውን የሚሰበስብበትን ፋታ አጥቶ በመፍረክረክ እግሬ አውጪኝ ብሎ መፈርጠጡን ነው ጉና ክፍለ ጦር በህዝብ ግንኙነቱ በኩል ያረጋገጠው። ከጋሸና ወደ ገረገራ ሊሻገር የነበረውን የአገዛዙ ሰራዊት መስመር በመቁረጥ በተፈጸመ ድንገተኛ የደፈጣ ጥቃት ምኒልክ ዕዝ ድል መቀዳጀቱን ወታደራዊ መረጃዎች አመላከቱ። በጋሸና አፍንጫ ስር በተፈጸመው በዚህ መብረቃዊ ኦፕሬሽን የፋኖ ኃይሎች ያሳዩት የመረጃ ልዕልናና የጠላትን እንቅስቃሴ ማክሸፍ ስልትም በሰሜን ወሎ ግንባር ላይ ያለውን የወታደራዊ በላይነት ያረጋገጠ መሆኑ ታውቋል።
በስትራቴጂካዊቷ ጋሸና አፍንጫ ስር የተፈጸመው የመብረቃዊ ኦፕሬሽን በአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ ስር የሚንቀሳቀሰው የ106ኛ ኮር 22ኛ ክፍለ ጦር ከፍተኛ ወታደራዊ በላይነት እያስመዘገበ መምጣቱን ምንጮች አረጋግጠዋል። በጥቃቱም ከ9 በላይ ያገዛዙ ወታደሮች ሲደመሰሱ ከ17 በላይ የሚሆኑት ደግሞ በጽኑ መቁሰላቸው ታውቋል። የፋኖ ኃይሎች ጥቃቱን ለመሰንዘር የተነሱበት የቋና ሮቢት ምሽግ የጠላቱን ጉዞ መስመር ለመቁረጥና ድንገተኛ መውጫ ቀዳዳዎችን ለመዝጋትም ምቹ የነበረ መሆኑ የኦፕሬሽኑን ስኬታማነት ከፍ ማድረጉ ተገልጿል። ጥቃቱን ተከትሎም ያገዛዙ ሰራዊት መሸሹ የተገለጸ ሲሆን በሰራዊቱ ውስጥ ያለውን የሎጂስቲክና የስነ ልቦና መፈራረስ ቁልጭ አድርጎ ያመላከተ ተደርጎ ተወስዷል። የብልጽግናው ሰራዊትም የራሱ የሆኑ ወታደራዊ አምቡላንሶች ወይም የተደራጁ የማፈግፈጊያ መኪናዎች በቅርብ ባለመኖራቸው የሲቪል ማህበረሰቡን ባጃጆች አስገድዶ ለሙትና ቁስለኛ መጫኛ መገልገሉንም እዙ በግንባር መረጃው ገልጿል። የበጋሸና ግንባር የተመዘገበው ድል ፋኖ በፈለገበት ሰዓትና ቦታ ያገዛዙን ስልታዊ የሰራዊት እንቅስቃሴ መግታት የመቁረጥና የመደምሰስ ወታደራዊ አቅም ደረጃ ላይ መድረሱን በግልጽ ያመላከተ ሲሆን መረጃውን ለጣቢያችን ያደረሰው የምኒልክ ዕዝ የ106ኛ ኮር ህዝብ ግንኙነት ክፍልም መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በተጠናከረ መንገድ እንደሚቀጥልም አረጋግጧል። የሀገሪቱ የፍትህ ስርዓት የፖለቲካ ቁማር መጫወቻ በሆነበትና በህግ ሽፋን ንጹሃን በሚታፈኑበት የብልጽግና መዋቅር ውስጥ የአማራ የህሊና እስረኞች የመጨረሻው የሰብአዊ መብት ጥሰት ሰለባ መሆናቸው ተገለጸ። በአንድ በኩል እነ ክርስቲያን ታደለ በፍርድ ቤት አዳራሽ ውስጥ ፍትህ መከልከላቸውንና በጠባብ ክፍል ውስጥ መታጎራቸውን እየጮሁ ባለበት፣ በሌላ በኩል ደግሞ የዋስትና መብታቸውን የተከለከሉት እንደ ሲሳይ አውግቸው ያሉ የግፍ እስረኞች የደህንነት ኃይሎች እስረኛ መደረጋቸው ተሰምቷል። አገዛዙ እስረኞቹን ለፖለቲካ ፍጆታ እየተጠቀመባቸው እንደሚገኝም ተገልጿል። ፍርድ ቤቶች ፍትህ ለመስጠት መለገማቸው፣ ማረሚያ ቤቶች የፍርድ ቤት ትዕዛዙን አለማክበራቸውና ፍርድ ቤት የዋስትና መብት የፈቀደላቸውን እነ ሲሳይ አውግቸውን በደህንነት ኃይሎች ታፍነው የቁም እስረኛ መደረጋቸው የስርዓቱን የፖለቲካ ቁማር ቁልጭ አድርጎ ያመላከተ ሆኗል። የገዢው የብልጽግና ስርዓት በአማራ የፖለቲካ አመራሮች፣ ጋዜጠኞችና የህሊና እስረኞች ላይ ህጋዊ ሽፋን በመጠቀም በተደጋጋሚ የሚፈጽመው ስልታዊ ወንጀልና አፈና ተባብሶ መቀጠሉንም መሬት ላይ ያሉ መረጃዎችና የእስረኞቹ የሮሮ ድምፅ አረጋግጠዋል። ስርዓቱ ፍርድ ቤቶችን ነጻ የፍትህ ተቋም ሳይሆን ተቃዋሚ ድምፆችን ለማንበርከክና ለፖለቲካ ፍጆታና ድርድር መጫወቻ አድርጎ እየተጠቀመባቸው መሆኑንም በየዕለቱ የሚታዩት የችሎት ውሎዎች ማረጋገጫ ሆነዋል። ግንቦት 28 ቀን 2018 ዓ.ም የፌዴራል ከፍተኛ ፍርድ ቤት የህዝብ ተወካዮች ምክር ቤት አባል የሆኑትን አቶ ክርስቲያን ታደለን ጨምሮ በመዝገቡ የተካተቱ እስረኞችን ክሳቸውን ይከላከሉ ወይስ በነጻ ይሰናበቱ የሚለውን ጭብጥ ለመወሰን ቀጠሮ የነበረ ቢሆንም ፍርድ ቤቱ ብይን አልደረሰም በሚል ፍትህን የማንገላታት የተለመደ ስልቱን መጠቀሙን የአስራት የአዲስ አበባ ምንጮች ገልጸዋል። የተከሳሾቹ ጠበቃ አቶ ሰለሞን ገዛኝ እንደገለጹትም እስረኞቹ በችሎት ላይ ፍርድ ቤቱ ፍትህ ሊሰጣቸው አለመቻሉንና እየደረሰባቸው ያለውን አሰቃቂ የሰብአዊ መብት ጥሰትም አጋልጠዋል። እስረኞቹ እጅግ ጠባብ በሆነ ክፍል ውስጥ በአንድ ላይ እስከ 60 ተከሳሾች ታጉረው እንደሚገኙ የገለጹት ጠበቃው ይህም ለመንቀሳቀስ የማይመች ከመሆኑም በላይ በእስረኞቹ ጤና ላይ ከፍተኛና አደገኛ ጉዳት እያደረሰ እንደሚገኝም ገልጸዋል። ከዚህ ቀደም ፍርድ ቤቱ ለማረሚያ ቤት የሰጣቸው የሰብአዊ መብት ጥበቃ ትዕዛዞች በሙሉ በማረሚያ ቤቱ ኃላፊዎች ውድቅ መደረጋቸውንም አሳውቀዋል። በተለይ ፍርድ ቤቱ የራሱን ትዕዛዝ ማስከበር አለመቻሉ የፍትህ ስርዓቱ በአስፈጻሚው አካል ወይም በፖለቲከኞች ተጽዕኖ ስር የወደቀ መሆኑንም ያረጋገጠ ሆኗል። የፖለቲካ እስረኞቹ ካለባቸው የጤና እክል በተጨማሪም ቤተሰቦቻቸው በአግባቡ እንዳይጠይቋቸውና እንዳይደግፏቸው ስልታዊ እገዳ እየተጣለባቸው እንደሚገኝም ጠበቃው ገልጸዋል። ስርዓቱ ፍርድ ቤቶችን ለፖለቲካ ድራማነት እንደሚጠቀምባቸው ማሳያ ተደርጎ የሚወሰደውም ፍርድ ቤት በነፃ ወይም በዋስትና ያሰናበታቸውን እስረኞች በደህንነት መዋቅሩ መልሶ ማፈኑ ነው። እንደ አቶ ሲሳይ አውግቸው ያሉ የግፍ እስረኞች በህግ አመራር መሰረት የዋስትና መብት ቢፈቀድላቸውም ከአጠቃላይ የህግ ስርዓቱ ውጪ በአገዛዙ የደህንነት አባላት በቁጥጥር ስር ታፍነው በስቃይ እያሳለፉ እንደሚገኝም ለማወቅ ተችሏል። እነዚህ ንጹሐን ዜጎች ፍርድ ቤት በነፃ ካሰናበታቸው በኋላም ከእስር ቤት ደጃፍ ላይ አፍነው በመውሰድ ፍርድ ቤት በማያውቀውና በህግ ጥላ ስር ባልሆነ መልኩ እስረኛ ተደርገው እንዲማቅቁ እየተደረገ መሆኑም ተገልጿል። ይህ ድርጊት ስርዓቱ በህግ የበላይነት ላይ ያለውን ፍጹም ንቀትና የፈለገውን ሰው ያለምንም የህግ መሰረት የማሰርና የማገት ወንጀል በግልጽ እየፈጸመ መሆኑንም ያጋለጠ ሆኗል። የአማራ የህሊናና የፖለቲካ እስረኞችን ማሰርና ጉዳያቸውን በፍርድ ቤት ማመላለስም
ወታደራዊና ፖለቲካዊ ግብ ያለው ስልት ነው ያሉት ፖለቲካዊ ተንታኝ በበኩላቸው የብልጽግናው ቡድን እነዚህን ከፍተኛ ተሰሚነት ያላቸውን የአማራ ተወላጆች፣ ጋዜጠኞችና የህዝብ ተወካዮች አስሮ የሚያንገላታው በአማራ ህዝብ ላይ እየተፈጸመ ያለውን ግፍ በፓርላማና በሚዲያ የሚሞግቱ መሪዎችን በማግለል ተቃውሞውን ለማዳከምና ስርዓቱ መሬት ላይ በገጠመው ወታደራዊ ኪሳራ ሳቢያ ማዕበሉ ሲበረታበት እነዚህን እስረኞች ለወደፊት የፖለቲካ ፍጆታና የድርድር ካርድ አድርጎ ለመጠቀም በማሰብ ፍርዳቸውን ሆን ብሎ እንዲጓተት እንደሚያደርግም እይታቸውን ለጣቢያችን አጋርተዋል። የኢራን ድሮኖች የኩዌት አውሮፕላን ማረፊያ ላይ ጥቃት መሰንዘራቸውን ተከትሎ እስካሁን ድረስ የሀገሪቱ በረራ መቋረጡ ተነገረ። የአሜሪካ ጦር በበኩሉ ኢራን ወደ ሆርሙዝ የተኮሰችውን 4 ድሮኖች መትቶ መጣሉን አስታውቋል። ባህሬንም ሌላኛዋ የኢራን ሰለባ መሆኗ ታውቋል። ዝርዝሩ እንደሚከተለው ይቀርባል። የኢራን ድሮኖች የኩዌት አውሮፕላን ማረፊያ ላይ ጥቃት መፈጸማቸውን ተከትሎ እስካሁን ድረስ በረራዎች መቋረጣቸው ተነገረ። በኩዌት የአውሮፕላን ማረፊያ ላይ ጥቃት የተፈጸመው ቴህራንና ዋሽንግተን አንዳቸው በሌላኛው ላይ ጥቃት ከፈጸሙ በኋላ ሲሆን በርካታ ሰዎችም መጎዳታቸውን በወቅቱ ተገልጾ ነበር። 2 የኢራን ዜና ወኪሎች ቴህራን የተኩስ አቁሙን ለማራዘም ከአሜሪካ ጋር የምታደርገውን ንግግር ማቋረጧን መዘገባቸውም አይዘነጋም። ትራምፕ ግን ዘገባውን አጣጥለው ንግግሮች እየተካሄዱ ናቸው ብለዋል። የኩዌት መከላከያ ቃል አቀባይ ብርጋዴር ጀነራል ሳውድ አብዱልአዚዝ አልኦታቢ በርካታ ጥቃት ፈጻሚ ድሮኖች የኩዌት ዓለም አቀፍ አውሮፕላን ማረፊያ የመንገደኞች ማስተናገጃ ኢላማን በማድረጋቸው እስካሁን ድረስ በረራ ለማድረግ አልተቻለም። በጥቃቱ የመንገደኞች ማስተናገጃው ክፉኛ መጎዳቱን የገለጹ ሲሆን በርካታ ሰዎችንም አቁስለዋል ብለዋል። የአውሮፕላን ማረፊያው በኢራን ጦርነት ምክንያት ተዘግቶ ከቆየ በኋላ ለአገልግሎት ክፍት የሆነው በቅርቡ ነበረ። በሌላ በኩል የአሜሪካ ጦር ኢራን ወደ ሆርሙዝ ወሽመጥ የተኮሰቻቸውን 4 ድሮኖች መትቶ መጣሉን አረጋግጠዋል። አንድ ጊዜ ብቻ ጥቃት የሚያደርሱት ድሮኖች በባህር እንቅስቃሴ ላይ አደጋ ጥለዋል ሲልም ጦሩ ገልጸዋል። የአሜሪካ ጦር ማዕከላዊ እዝ ጎርክ እና ቃሽም በተባሉ ደሴቶች ላይ የኢራን የባህር ዳርቻ ጥበቃ ማዕከላት ላይ ጥቃት መፈጸሙንም ጠቅሰዋል። ኢራን በአጸፋው በኩዌት የሚገኙ 2 የአሜሪካ ጦር መቀመጫዎች ላይ ባላስቲክ ሚሳኤል ተኩሳለችም ተብሏል። በባህሬን የሚገኘው የአሜሪካ ጦር ሰፈር ላይም ጥቃት ማድረሷን የኢራን መገናኛ ብዙሃን ዘግበዋል። የአሜሪካ ማዕከላዊ እዝ እንዳለው ከባህረ ሰላጤው ሀገራት ላይ ኢራን ከተኮሰቻቸው 7 ሚሳኤሎች 6ቱ ኢላማቸውን ሳይመቱ ማክሸፍ ተችሏል። በተደጋጋሚ በሚፈጸሙ ጥቃቶች ምክንያት የኢራንና የአሜሪካ የተኩስ አቁም ስምምነት አደጋ ውስጥ ወድቋል እየተባለ ነው። ከቀናት በፊትም ተመሳሳይ የተኩስ ልውውጥ ተደርጎ እንደነበር አይዘነጋም። ኢራን በኩዌት ዓለም አቀፍ አውሮፕላን ማረፊያ በፈጸመችው የድሮን ጥቃት 1 ሰው ሲገደል 60 ሰዎች መቁሰላቸውም ይታወቃል። የኢራን እስላማዊ አብዮታዊ ዘብ በአውሮፕላን ማረፊያው ጥቃት መፈጸሙን አስተባብሎ ጉዳት የደረሰው በተሳሳተ የአሜሪካ ሚሳኤል አማካኝነት ነው ሲል መግለጹ ተነግሯል። ክብራትና ክቡራን ቤተሰቦቻችን ለዛሬ ግንቦት 29 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ